ሰላም ዩናይትዳውያን በያላችሁበት እንዴት አላችሁ? እንግዲህ ማንቸስተር ዩናይትድ ኤ ፕላን ቢ ፕላን ሲ የትኛውን የተጠቀመ ነው? ካሪክ በፕላን ቢ ዙሪያ ምን አስቧል የሚለው እናያለን። ማቲያስ ዴሊት እና ማርቲኔዝን የሚመለከቱ ጉዳዮችንም ይዣለሁ። ዴሊት እና ማርቲኔዝ ተጎድተዋል። በዚህ ሂደት ደግሞ እንደው የማንቸስተር ዩናይትድ የመሀል ተከላካዮች ስብስብ ከአስተማማኝነቱ ይልቅ ብዛቱ ያመዝናል። ስለዚህም አንድ ድንቅ ወጣት አጋጣሚውን በአግባቡ በመጠቀም ላይ ይገኛል። እስካሁን በቅድመ ውድድር ዘመኑ ማይክል ካሪክ በሃሪ ማጓየር እና በአይደን ሄቨን የመሀል ተከላካይ ጥምረት ላይ ትኩረት አድርጓል እና ማጓየር ወደፊት ገፍቶ በሚጫወት ቡድን ውስጥ ሙሉ በሙሉ ምቹ ባይሆንም ሄቨን ደግሞ እያበራ ይገኛል። ነገር ግን ካሪክ ለቋሚ ውድድር ዘመን መክፈቻ ጨዋታ በዚህ ጥምረት ለመቀጠል ሊገደድ ይችላል። ከጥቂት ወራት በኋላ ነገሮች ሊቀየሩ ይችላሉ። ምክንያቱም አንድ ወጣት ተከላካይ በካሪክ የዚህ ውድድር ዘመን እቅድ ውስጥ ራሱን ቀስ በቀስ እያስገባ ነው። ዳን አርመር ለማይክል ካሪክ ውሳኔ የሚጠይቅ አማራጭ የሆነ ነው። በመጀመሪያዎቹ ሁለት የቅድመ ውድድር ዘመን ጨዋታዎች ድል ካገኙት ከአካዳሚ የመጡ ወጣት መካከል አንዱ ነው እና ታዲያ በአንድ በኩል ከአትሌቲኮ ጋር የተደረገው ጨዋታ የካሪክን እውነተኛ የቅድመ ውድድር ዘመን ዝግጅት ያስጀመረ ነበረ። ምክንያቱም በዚህ ውድድር ዘመን የዋናው ቡድን አካል የሚሆኑትን ተጫዋቾች ብቻ አሳትፏል። እንደ ዳን ጎር እና ቶቢ ኮሌር ያሉ ተጫዋቾች ሲቀነሱ ጄጄ ጋብሪኤል እና ጂም ቲዌትስ ደግሞ የመጀመሪያ ደቂቃዎቻቸውን ማግኘታቸው ድንገተኛ አይደለም። ከነዚህ ወጣቶች መካከል ዳን አርመር የካሪክን ትኩረት የሳበ ተጫዋች ይመስላል። አርመር ከሬክስሃም ጋር በነበረው ጨዋታ ጥሩ አፈጻጸም ያሳየ ሲሆን ከሮዘንቦርግ ጋር ተጫውቷል። እንዲሁም ከአትሌቲኮ ጋር በነበረው ጨዋታ በካሪክ እቅድ ውስጥ ቦታውን ጠብቆ ማቆየት ችሏል። እርሱ እንደ ሺያሌሲ ፈጣንና ጎልቶ የሚታይ ወይም እንደ ጋብሪኤል ከፍተኛ ግምት የተሰጠው ባይሆንም ጥሪ ሲደረግለት ግን ረጋ ያለና በራስ መተማመን ያለው እንቅስቃሴ አሳይቷል። ታዲያ ይህ ታዳጊ ብቅ ማለት በትክክለኛው ጊዜ የመጣም ነው። በወረቀት ደረጃ ማንቸስተር ዩናይትድ በመሀል ተከላካይ ቦታ በቂ ተጫዋቾች አሉት። ለምሳሌ ሊሳንድሮ ማርቲኔዝ፣ አይደን ሄቨን፣ ሃሪ ማጓየር፣ ሌኒሮ፣ ማቲያስ ዴሊት ለሁለት ቦታዎች መኖራቸው ከበቂ በላይ ውድድር ይፈጥራል። ኖሳየር ማዝራይ እና ሉክ ሾውም ቢሆኑ በዚያ ቦታ መጫወት ስለሚችሉ አማራጮች በርካታ ናቸው። ግን በእርግጥ ናቸው ወይስ? እንደው ለመጀመሪያ ያክል ማቲያስ ዴሊት እና ማርቲኔዝ በጉዳት ታሪካቸው ምክንያት ቋሚ ተሰላፊ ይሆናሉ ብሎ መደምደም አይቻልም። ከነርሱ ባሻገር ማጓየር በካሪክ ከፍተኛ ጫና በሚፈጥር ስልት ውስጥ ምቾት አይሰማውም። ስለዚህ ከእንግዲህ በቅድሚያ የሚሰለፍ ተጫዋች አይሆንም። ዩሮና ሄቨን የረጅም ጊዜ አቅም አላቸው። ምናልባት የቡድኑ የረጅም ጊዜ ተስፋዎች ተብለው ሊታዩ ይችላሉ። በተለይ ደግሞ ሌኒሮ በቅርቡ በሰጠው የራሱን የሆነ መልከታ ማንቸስተር ዩናይትድ በዚህ ወይም ደግሞ አሁን በሚጀመረው የእንግሊዝ ፕሪሚየር ሊግ ውድድር ላይ ዋንጫ ለማንሳት ምንም የሚጎለው ነገር እንደሌለ የተናገረበት መንገድ እጅግ በጣም ተነሳሽነቱን የጨመረ ሆኗል። ምክንያቱም በጣም በቂ ስብስቦች አሉ። ከአምና የተሻለ አፈጻጸም ይጠበቅባቸዋል። ምክንያቱም እንግዲህ የዛሬ ዓመት እንደምታስታውሱት ማንቸስተር ዩናይትድ ያለፈውን ሲዝን የጨረሰው ሶስተኛ ሆኖ ነው እና ሶስተኛ ሆኖ የጨረሰ ቲም በቀጣይ ሊያስብ የሚችለው ነገር ስለ ዋንጫና ስለዛም ከዛም ሻል ወዳለ ጉዳይ ነው ሊታሰብበት የሚገባው እና ሌኒሮ ይህንን ሀሳብ መስጠቱ በብዙዎች ዘንድ መነጋገሪያ ሲሆን ነበረ። የሚፈረድ ነገር አይደለም። ምክንያቱም ይሄኛውን በመልካም መውሰድ ይቻላል። ምን ያክል የዋንጫ ረሃብ ተጫዋቾች ላይ እንዳለ አሸናፊነት ስሜት በእያንዳንዱ ቲም ስፕሪት ውስጥ በእያንዳንዱ ተጫዋቾች አሁን ሌኒሮ ገና ነው፣ የ20 ዓመት ወጣት ነው። እሱም እንደሚለው አንዳንዴ በደንብ ይረሱታል በርካቶች የ20 ዓመት ወጣት መሆኔን ይላሉ እና እነሱ በደንብ በዚህ ረገድ ደግሞ ዩሮ ወደፊት ማንቸስተር ዩናይትድን በመከላከሉ ረገድ ከሚያግዙ ተጫዋቾች መካከል አንዱ ነው ብሎ ማሰብ ይቻላል። በዚህም ነው እንግዲህ ሌኒሮ ከዋንጫ ጋር ተያይዞ ማንቸስተር ዩናይትድ ያለውን ወቅታዊ ብቃት በሚመለከት ሀሳቡን ሲያጋራ ምንም የሚጎለው ነገር እንደሌለ ማንቸስተር ዩናይትድ በቀጣይ ዋንጫ ለማንሳት የሚያስችል ሙሉ ኮንፊደንስ እንዳለው የገለጸውና በዚህም ረገድ ሁሉም ተጫዋቾች የሚጋሩት ይመስለኛል። እንደ ማንቸስተር ዩናይትድ ደጋፊዎችም በተለይ ደግሞ የሚታሰብበት ጉዳይ ነው። ያን ያክል ቀደም ሲልን በሰራላችሁ ቪዲዮ ምናልባት ማንቸስተር ዩናይትድ ያን ያህል የዋንጫ የሚገመት አልነበረም እና በተለይ አሰልጣኝ ማይክል ካሪክ ከመጣ በኋላ የተወሰኑ መረጋጋቶች እንደዚሁም ደግሞ ስለ ዋንጫ ማሰቦች በጣም እየተስተዋሉ ይገኛሉ እና በዚህ ዙሪያ ወጣት ተጫዋቾች አሁን የዞት እየሄደ ያለው አሰራር እጅግ በጣም ጠቃሚ ከመሆኑም ባሻገር እነ ዩሮን የመሳሰሉ ወጣት ተጫዋቾች
ዩናይትድ ዋንጫ የማንሳት ይሄ ሜንታሊቲው በደንብ ይኖረዋል ብለው ስላሰቡ ይመስለኛል። እና በዚህ ዙሪያ እናንተ ምን ሀሳብ አላችሁ? የሌኒሮን ሀሳብስ በምልክት ትጋሩታላችሁ? ሀሳብ አስተያየቶቻችሁን በኮሜንት መስጫ ላይ ልታደርሱን ትችላላችሁ ማለት ነው። እኔም ቁጭ ብዬ እጠብቃለሁ። እንቀጥላለን። አሁንም ቢሆን ታዲያ ከዚሁ ከመከላከል ሂደት ጋራ ዩሮ እና ሄቨን የረጅም ጊዜ አቅም አላቸው። ነገር ግን በድንገት በጣም አስተማማኝ የመሀል ተከላካይ አማራጮችን በየሳምንቱ መጫወት የሌለባቸው ይሆናሉ ሁለት ወጣቶች። በተጨማሪም ታይለር ፍሬድሪክሰን እንግዲህ ቀድሞውኑ የተሸጠ በመሆኑ አርመንን በደረጃው አንድ እርምጃ ወደፊት እንዲገፋ አድርጎታል። የራሱ መልካም አፈጻጸምና የጊዜው አጋጣሚ ለእድገቱ ትልቅ አስተዋጽኦ እያደረጉም ነው። ስለዚህ እንደ ለሲና ጋብሪኤል ካሉ ተጫዋቾች መካከል ረጋ ያለውን ዳን አርመር እስከ ውድድር ዘመኑ መጨረሻ ድረስ ለማንቸስተር ዩናይትድ በዋናው ቡድን ውስጥ ቋሚ ተጫዋች ሆኖ ቢወጣ ድንገተኛ አይሆንም ማለት ነው። ሌላኛውን ጉዳይ ስንመለከት ማይክል ካሪክ ማንቸስተር ዩናይትድ የሚያስፈልገውን አማራጭ እቅድ ወይም ፕላን ቢ አግኝተዋል ይለናል የማንቸስተር ኢቭኒንግ ዘገባ። ምንድን ነው መሰላችሁ? እንደው የቅድመ ውድድር ዘመን ዝግጅት ብቻ ቢሆንም ያሁን ያለው ሂደት ብሪያን ምቤሞ በስቶክሆልም ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ያሳየው ብቃት ባለፈው ውድድር ዘመን አጋማሽ የጀመረውን ጥሩ አዝማሚያ የቀጠለ ነበር፣ ያስቀጠለም ነበረ። ማይክል ካሪክ በጥር ወር ክለቡን ከተረከቡና ዩናይትድ ወደ ተረጋጋው የ4-2-3-1 የጨዋታ አደረጃጀት ከተቀየረ ወዲህ ምቤሞ በመሀል አጥቂነት ወይም በቀኝ መስመር ተጫዋችነት ሲሰለፍም ቆይቷልና የቀድሞ የብሬንትፎርድ ተጫዋች በ7 ሚሊዮን ፓውንድ ዝውውር ከመጣ በኋላ በሩበን አሞሪም ስር ብዙ ጊዜ ከሁለት ቁጥር አስሮች እንደ አንዱ ሆኖ ይጫወት ነበር። ነገር ግን ፖርቹጋል አሰልጣኝ ከተሰናበቱ በኋላ ያ ቦታ እንዲቀር ተደረገ። የምቤሞ ሚናም ተቀየረ። እርሱ በቀኝ መስመር መጫወት የሚችል ሆነ። ለብሬንትፎርድ ካደረጋቸው 242 ጨዋታዎች መካከል 161 የሚሆኑት በመስመር ላይ ነበሩ በመሆናቸው ወደ ውስጥ በመግባት በጠንካራው የግራ እግሩ የመምታት እድል ይሰጠዋል። ባለፈው ውድድር ዘመን አጋማሽ ላይ ካሪክ ስር በያዘው ቦታ ላይ ተሰልፎ ተጫውቷል እዛው። ነገር ግን ይህ የተጫወተበት ብቸኛ ሚና አልነበረም። ቤንጃሚን ሼሽኮ በጉዳት ምክንያት ለጨዋታዎች ብቁ ለመሆን በሚታገልበትና በቋሚነት ለመሰለፍ ገና ሙሉ በሙሉ እምነት ባልተጣለበት ወቅት ምቤሞ በመሀል አጥቂነት እንዲሰለፍ ተደርጓል። እርሱ ከሼሽኮ የተለየ የአጥቂ አይነት ሲሆን የቁመት ብልጫ ባይኖረውም ጠንካራ ተጫዋች ነው። ወደ ኋላ ይመለሳል፣ ልዩ የሩጫ መንገዶችን ይጠቀማል፣ እንዲሁም የማጥቃት ሂደቶችን ለማቀናጀት ይሞክራል። ሼሽኮ በተጫወተ ቁጥር አብዛኛውን ጊዜ ጎል ያስቆጥር ነበረ። ምቤሞ ደግሞ ሁሉንም የማጥቃት ክፍሎች በጥሩ ሁኔታ ያጣጥም ነበርና ቤንጃሚን ሼሽኮ በዚህ ውድድር ዘመን ለትልቅ ሚና ዝግጁ እንደሆነ ቢሰማም በተለይ ካለው ፊዚካል ለውጥ ጋር በተያያዘ ባለፈው ውድድር ዘመን መጨረሻ ላይ በገጠመው ጉዳት ምክንያት አሁንም በአካል ብቃት ማሻሻል ላይ ይገኛል። ለጨዋታዎች ዝግጁ አይደለም። በእርሱ ያለመኖር ምቤሞ በቡድኑ ማጥቃት መሀል ላይ ለመሰለፍ በቂ ብቃት እንዳለው እያሳየ ሊሆን ይችላል የአሁኑ እንቅስቃሴው። ጆሹዋ ዘርክዚ እንግዲህ አሁን ባለውት ወይም ደግሞ የመጀመሪያዎቹ ሁለት የወዳጅነት ጨዋታዎች ላይ በቋሚነት የጀመረ ቢሆንም የአማድ መመለስ ምቤሞ በመሀል እንዲጫወትና ዘርክዚ ወደ ተጠባባቂ ወንበር እንዲወርድ አድርጎታል። በቅድመ ውድድር ዘመኑ ትንሽ የጨዋታ ፍጥነት ጎድሎት የታየው ብሪያን በስዊድን በነበረው ጨዋታ ዩናይትድ አትሌቲኮ ማድሪድን 2-1 በረታበት ወቅት ሁለቱንም ጎሎች በማስቆጠር እንግዲህ ድንቅ ያለ ብቃት አሳይቷል ማለት ነው። እንደው አንደኛው ይሄ በጥንቃቄ የተመታ ፍጹም ቅጣት ምት ሲሆን ሌላኛው ደግሞ በትክክለኛው ቦታና ጊዜ ተገኝቶ ያስቆጠረው ነበረ። በተጨማሪም በመጀመሪያው እንግዲህ እረፍት አካባቢ በግንባሩ ገጭቶ ጥቂት ሳትወጣ የቀረችውን ጨምሮ ማለት ነው ሌሎች እድሎችን አግኝቶ ነበርና ትኩረት የሚስበው በካሪክ ስር ብሪያን ምቤሞ ያስቆጠራቸው ጎሎች በሙሉ የመጡት በመሀል አጥቂነት በተሰለፈባቸው ጨዋታዎች ነው። ባለፈው ውድድር ዘመን በ9 ጨዋታዎች 5 ጎሎችን ያስቆጠረ ሲሆን አሁን ደግሞ በዲያጎ ሲሞኔ ቡድን ላይ 2 ጎሎችን አክሏል። የ26 ዓመቱ ተጫዋች ካሪክ ቡድኑን በጠበቀባቸው የመጀመሪያዎቹ 4 ጨዋታዎች ውስጥ በማንቸስተር ሲቲ፣ አርሰናል እና ቶተንሃም ላይ ጎል ማስቆጠር የቻለ ቢሆንም በመቀጠል ሼሽኮ ወደ ቡድኑ በመመለሱ ምክንያት ምቤሞ ወደ ቀኝ መስመር ተመልሶ ለ11 ጨዋታዎች ጎል ሳያስቆጥር ቆይቷል። ስሎቫኒያ አጥቂ በውድድር ዘመኑ መጨረሻ በጉዳት ሲርቅ ብሪያን ምቤሞ በሁለቱ የመጨረሻ ጨዋታዎች በአጥቂነት ተሰልፎ በሁለቱም ላይ ጎል ማስቆጠሩ የሚታወቅ ነው። ስለዚህ ማንቸስተር ዩናይትድ የመሀል ቦታ ላይ ማጥቃት ያስፈልገው ብሪያን ምቤሞን መጠቀም የሚችልበት እድል እጅግ በጣም ሰፊ ነው ማለት ነው። ባነሳሁት ሀሳብ ምን የምትጨምሩት አለ? ጠብቃለሁ። መልካም ጊዜ